ወደ ከተማ ሄዶ ያሉ ኢየሱስ የረጅም ቦታ ስለተራመደ ደግሞ ስለነበረ አንድ ውሃ ጉርጋድ አለችና ያቺ ውሃ ጉርጋድ አጠገብ ኢየሱስ ቁጭ ብሏል። ያቺ ውሃ ጉርጋድ ላይ ኢየሱስ ቁጭ ብሎ እያለ አንዲት ሴት አለች። አንዲት ሴት ምን አይነት ሴት ናት? ድካም እላዋ ላይ ያለባት ሴት፣ በጣም በሰው ፊት አውጥታ መናገር የማትችል ሰዎች ሁሉ የሚጠቁምባት የሆነ ድካም ያለባት ሴት ናት። ነገር ግን በቅጥር ፀሐይ 6 ሰዓት ላይ እንስራዋን ተሸክማ ወደ ጉርጋድ ትመጣለች። እሷ ከሰው ሸሽታ ስትመጣ ኢየሱስ ግን ውሃው ጉርጋድ አጠገብ። ዛሬ ማታ መልእክት አለ። ከሰዎች የሸሻችሁ ሰዎች ኢየሱስ አብሯችሁ አለ። ለመጀመር የፈለጋችሁት ጉዳይ ምንም ሊሆን በሰው ውስጥ መላገጫ አትሆንም። ኢየሱስ አብሯችሁ አለ። እኔማ የማመልከውን አውቃለሁ በሉት። ስለዚህ በየትኛውም ቀጠና ላይ ልትቀመጥ ትችላለህ። አንተን ያውቃል። ያው እግዚአብሔር ምስክሬ ነው። ለቀጣዩ ጉዟችሁ ላይ ማድረግ በፈለጋችሁት ጉዳይ ላይ አብሯችሁ ኢየሱስ አለ። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ 22 ያለውን ክፍል አነብላችኋለሁ። ሁላችሁም ለጌታ ቃል ክብር በእግሮቻችን ብንነሳ ደስ ይለኛል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል፣ ያጠምቃል። ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርት እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስንም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ደቀ መዛሙርት ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከሚሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበርም ነበር። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጪ የሚልሽን ማን መሆንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበረ አላት። ሴቲቱም ጌታ ሆይ መቅጃ የለም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በአሁኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ፣ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስን መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከሚሰጣው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የሚሰጣው ውሃ በእርሱ ውስጥ የዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህ ውሃ ስጠኝ አለችው። ቁጥር 16 ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናግረሻል። 5 ባሎችሽ ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናግረሻል አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆነ አየዋለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ቁጥር 21 ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁ ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ምን አለ መሰለህ? እኛ እዚህ ተራራ ላይ ለዘላለም የማትሰግዱበት ቦታ ወይም ጊዜ ይመጣል። እግዚአብሔር ይልና መንፈስ ስለሆነ በመንፈስ ይመለካል ካለ በኋላ እንደዚህ አለ፣ እኛ መዳን ከአይሁድ ነውና ይልና ለምናውቀው እንሰግዳለን። አንተ የምትሰግደው አምላክ አንተንም ያውቃል፣ አንተም ያን አምላክ ታውቃል። አንድ ቀን ጳውሎስ ወደ አቴና አገር መጣና እንደዚህ አለ፣ እናንተ አቴና ሰዎች ሆይ አቤስን ለማታውቁት ነው የምትሰግዱት። በጣም የሚገርመኝ አንድ ነገር ልነግራችሁ ፈልጋለሁ። ይኸው እግዚአብሔር ምስክሬ ነው። አውቃችሁ የሚታመልኩት አምላክ የሆነ አንቋችሁ ከያዘው ጉዳይ ያስለቅቃል። እስቲ ደመና ይስማ፣ ዝም ብላ ትጮሃለች የሚል ይስማ፣ ጊዜ ለማሳለፍ ሄዳለች የሚል ሟርተኛ ይስማ። ድምጻችሁ ከፍ አድርጉና እኔማ የማመልከውን አውቃለሁ በሉት። ስለዚህ በየትኛውም ቀጠና ላይ ልትቀመጥ ትችላለህ። አንተ
አንተን ያውቃል። ጆሮአችሁን ወደ እኔ አድርጋችሁ እንድትሰሙ ይፈልጋለሁ። መጽሐፍ ቅዱሳችን ዮሐንስ ወንጌል አስደናቂ የሆነ የመጽሐፍ ቅዱስ ክፍል ነው። መጽሐፉን የጻፈው ሐዋርያው ዮሐንስ ነበረ። ኢየሱስ የወዳው የነበረው ከኢየሱስ ጋር ትልቅ ህብረት ያለው የወዳው የነበረው ተብሎ የሚጠራ አስደናቂ የሆነ ሰው አለ። እችን ድምጽ እንድትሰሙ ይፈልጋለሁ። ይህ ሰውየው ይህንን መጽሐፍ ከመጽሐፉ በፊት እግዚአብሔር አምላክ እንደ ሐዋርያቶች መካከል ሲጠራ የተጠራው አንድ ሰው ነው። ሲጠራ ዮሐንስ ወንጌል ምዕራፍ 4 ጋር ከመምጣታችን በፊት ምዕራፍ 1 ላይ ኢየሱስ የእግዚአብሔር ልጅ እንደሆነና ኢየሱስ ደግሞ ከሰማይ የተላከልን በእኛ መካከል ያደረ ጸጋንና እውነትን ለብሶ በእኛ መካከል ያደረ እንደሆነ ቃል የነበረው ሥጋ የለበሰ በመካከላችን የገባ ኢየሱስ የእግዚአብሔር ልጅ እንደሆነ ያበራራልን ክፍል ነው። ምዕራፍ 2 ላይ ሰዎች ሁሉ ግራ በተጋቡበት ሰዓት ላይ ቃና ዘገሊላ ግራ ለተጋቡ ሰዎች በሰርግ ቦታ ተገኘና ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ቀየረ። ባክ በዚሁ አጋጣሚ ሊባርክ ያው እግዚአብሔር ምስክሬ ነው። ለቀጣዩ ጉዟችሁ ላይ ማድረግ በፈለጋችሁት ጉዳይ ላይ አብራችሁ ኢየሱስ አለ። ለመጀመር የፈለጋችሁት ጉዳይ ምንም ሊሆን በሰው ውስጥ መላገጫ አትሆንም። ኢየሱስ አብሯችሁ አለ። በጣም የሚገርመኝ ቃል ነውና ምዕራፍ 3 ላይ ደግሞ የአይሁድ መምህር የሆነ ድንቅ ሰው ኒቆዲሞስ የሚባል ሰው አለና ከኢየሱስ ጋር ትልቅ ንግግር አድርጓል። ምዕራፍ 4 ላይ ግን ኢየሱስ ከደቀ መዛሙር ጋር ከይሁዳ ወደ ሰማሪያ አልፎ የመጣ ወደዛው መንገድ ደግሞ ከይሁዳ ወደ ሰማሪያ ከተማ ለመምጣት ኢየሱስ ከደቀ መዛሙር ጋር ሲመጣ ነበርና ደቀ መዛሙር ምግብ ሊያመጡ ወደ ከተማ ሄዶ ያሉ ኢየሱስ የረጅም ቦታ ስለተራመደ ደግሞ ስለነበረ አንድ የውሃ ጉድጓድ አለችና ያቺ ውሃ ጉድጓድ አጠገብ ኢየሱስ ቁጭ ብሏል። ያቺ ውሃ ጉድጓድ ላይ ኢየሱስ ቁጭ ብሎ እያለ አንዲት ሴት አለች። ከኔ ጋር እስቲ አንዲት ሴት በሉኝ። አንዲት ሴት ምን አይነት ሴት ናት? ድካም እላዋ ላይ ያለባት ሴት፣ በጣም በሰው ፊት አውጥታ መናገር የማትችል ሰዎች ሁሉ የሚጠቁምባት የሆነ ድካም ያለባት ሴት ናት። ነገር ግን በቅጥር ፀሐይ 6 ሰዓት ላይ እንስራዋን ተሸክማ ወደ ጉድጓድ ትመጣለች። እሷ ከሰው ሸሽታ ስትመጣ ኢየሱስ ግን ውሃው ጉድጓድ አጠገብ። ዛሬ ማታ መልእክት አለ። ከሰዎች የሸሻችሁ ሰዎች ኢየሱስ አብሯችሁ አለ። ሴትዮዋ ምድር ውሃ ልትቀዳ ወደ ጉድጓድ ትመጣለች። ሰዎች ሁሉ ሴትዮዋን እንደዚህ አይነት ናት፣ እንደዚህ አይነት ናት፣ እንደዚህ ባክግራውንድ አላት፣ እንደዚህ አይነት ናት ብሎ ሰዎች በጣም ስለሚያስቸግራት ከሰው አፍ ብላ ውሃ ተቀርቶ የማይታወቅበት በቀን ምድር እንስራውን ተሸክማ ውሃ ልትቀዳ ትሄዳለች። ለካ ውሃ ልትቀዳ ሴትዮዋ ስትመጣ በውሃ አጠገብ ኢየሱስ አለ። ባክነ እንደዚህ ልበላችሁ፣ ከሰው የሸሻችሁ ከመንደር የሸሻችሁ ነገር ከብዶብኛል የምትሉ ሰዎች የመጀመሪያው እርምጃችሁ ወደ ኢየሱስ ጋር ይሆናል። ያው እግዚአብሔር ምስክሬ ነው። ጌታ እንደዚህ ብሎኛል። ከሰው የሸሻችሁ ሰዎች ውርደት አይጠብቃችሁን፣ ኢየሱስ እየጠበቃችሁ ነው። የሰማ ሰው አሜን ይላል። ከዛ ሴትዮዋ እንስራውን ተሸክማ ምንድነው ስትለው ውሃ ጉድጓድ ጋር ትመጣለች። ከቀኑ 6 ሰዓት ውሃ ልትቀዳ ሴትዮዋ ስትመጣ ኢየሱስ ውሃ ተገባላት። ለካ ምንድነው ሲባል ሴትዮዋ ሳምራዊ ናት፣ ኢየሱስ አይሁዳዊ ነው። በጭራሽ ሊገናኙ የማይችሉ ሁለት ልዩ ወገን ናቸው። ምክንያቱም አይሁዳውያን ሳምራውያን እንደ እርኩስ ነገር አድርጎ ስለሚቆጥሩ ሴትዮዋ ጭራሽ ኢየሱስ የአይሁዳዊ ስለሆነ ያናግረኛል የሚል ፍላጎትም ሐሳብም አልነበራትም። እንደ ድካሟ መታ ዝቅ ብላ ወውድ ቀርታ ልትሄድ ነበር አወጣጧ። ዛሬ ማታ መልእክት አለኝ ለአንድ ሰው። እግዚአብሔር እንደዚህ ብሎኛል። በውርደት ወጣችሁ ሊሆን ይችላል፣ በክብር ትመልሳላችሁ። አላቅም ከሆነ መንደር በውርደት የወጣችሁ ሰዎች መመለሻችሁ በክብር ይሆናል። በሆነ አዲያ ካታ ያዳሸና አንድ ሰው አንገቱን በደፋ መንደር ቀና ብሎ ማውራት ይጀምራል። እስቲ ከኔ ጋር አማኝ ካለ እጅ ከፍ አድርግ። እንደዚህ የሚያደርግ አልፈልግም፣ እንደዚህ የሚያደርግ አልፈልግም። ቀና ያለ አማኝ ውስጡ የገባው ሰው ካለ ቀኙ ከፍ አድርግና ከኔ ጋር እንደዚህ በላይ በክብር ይመለሳል በላይ። በጣም አስደናቂ የሆነ ሴትዮዋ እንስራውን ተሸክማ ወደ ውሃ ጉድጓድ ሲመጣ ይሄው ውሃ ጉድጓድ ላይ ኢየሱስ ነገርን አያበላሽም። ልክ ውሃውን ተሸክማ ስትመጣ አንቺ ሴት ውሃ ጠጪኝ አላት። እኔ ውሃ ሳምራዊ ሆኜ አንተ አይሁዳዊ ሆነ እንዴት ነው ውሃ የምትጠይቀኝ አለች። ምክንያቱም በአይሁድና በሳምራውያን መካከል ትልቅ ንቀት ስላለበት። ባኪያላቅን ዛሬ ማታ የሆነ ድምጽ ሰማው። እግዚአብሔር ራዳሩን ሰብሮ ወደ ቤት ይገባል። ሄካታያዳ ባሸና እግዚአብሔር የሆነ ከላ ሰብሮ ወደ ቤት ይገባል። አላቅም የሰው ንግግር ሰብሮ ኢየሱስ ይገባየው። የሰዎችን ክፋት ሰብሮ ኢየሱስ ይገባየው።
በሰዎች ፊት ለፊት ትልቅ ፍርሃት ዝቅ ብላ ስለምትመጣ ኢየሱስን እንደዚህ ብላ ጠየቀች። ጌታ ሆይ አለችው። አበስል አለ። ሁሉ ጊዜ ወደዚህ ጉድጓድ እንዳልመጣ ያን ውሃ ስጠኝ። እዚህ ጋር ትልቅ መገለጥ አለ እንድትሰሙ ፈልጋለሁ። ሴትየው ውሃ ልትቀዳ ትልቅ ፍርሃት ውስጥ ተደብቃ ውሃ የሚቀዳ ወይ ማታ ወይ ጠዋት ነው። በቀን ምድር እንስራው ተሸክሞ ውሃ ሊሰለፍ የሚሄድ የለም። እኔ የሚሰጠውን ውሃ የሚጠጣ አይጠማም ብለህ አንተ የምትናገረው ለኛ ይሄንን ውሃ የሰጠው ከአባታችን ከያዕቆብ አንተ ትበልጣለህ አለ። የያዕቆብም ውሃ የጠጡ ሰዎች ሞተዋል። ያዕቆብም ውሃ የጠጡ ከፍቶች ሞተዋል። ያዕቆብም ውሃ የጠጡ እንስሶች ሞተዋል። የዘላለምን ሕይወት ግን የተቀበሉ አይሞቱም። ባካማጅ ካለ አሜን ይላል። መልእክት አለኝ። ኢየሱስ ከያዕቆብም ይበልጣል፣ ከሙሴም ይበልጣል፣ ከመላእክቶችም ይበልጣል። አዲያ ካታያ ዳብ ስቴጅ ከፈርግና ኢየሱስ ይበልጣል ብለው በጌታ በጣም የሚገርመኝ እኔ ምን ተታቀለ ውሃ የሰጠኝ ከአባታችን ከአብርሃም ትበልጣለህ ሲል ለካ ኢየሱስ ይያውን ያውቃል። ምን አለ መሰለህ ለአንድ ሲካር የምትባል ከተማ ላይ ዘፍጥረት ምዕራፍ 33 ከቁጥር 18 ላይ አባቱ ያዕቆብ ለዮሴፍ ትንሽ መሬት ገዝቶ ሰጥቶት ነበር። እዛው ቦታ ላይ ዮሴፍ ጉድጓድ ቀፈረና ሰዎችና እንስሶችን ያን ጉድጓድ ይጠጣሉ። ምን አለ መሰለህ ሴትየዋ በትንሽ መሬት ትንሽ የተቆፈረው ጉድጓድ ያ የዮሴፍን ምንጭ ትናገራለች። ኢየሱስ ግን የሕይወት ውሃ ነው። ኢየሱስ ግን ቦታው ላይ ዞር አድርጎ እንደዚህ አለች። አንቺ ሴት አለ አቤት ስም በዚህ ተራራ ለማታውቁ አምላክ የምትሰግዱበት ዘመን ይበቃል አለ። እግዚአብሔር መንፈስ ነው፣ በመንፈስ ይመለካል አለ። ለስራ ይሁን ለንግድ ለትምህርትም ይሁን ለሆነ ጉዳይ እናትን አባትን አገርን ለቀል በሰው አገር ላይ መታሃል አይደለ? እዛ የተቀመጠው ሟርተኛ ትዋረዳለች፣ መዝገቧ ይዘጋል፣ ነገሩ ሁሉ ይበላሻል የሚል ሟርተኛ ቁጭ ብሎ እየጠበቀ እግዚአብሔር በክብር ይመልሳል። ዘካታያ ዳባሸና የሆነ ትንቢት ሊተነብይ ነው። የክፉ ሰዎች ንግግራቸው፣ የክፉ ሰዎች ድርጊታቸው፣ የክፉ ሰዎች ጠንቆላቸው እግዚአብሔር መሰዊያቸውን ዛሬ ማታ ይመታል። ከአንድ ሰው ፊት ለፊት የሆነ አለመሳካት ሲሰብር አየው። ከአንድ ሰው ፊት ለፊት የሆነ ጨለማ ሲሰብር አየው። አንተ ውሃ ለመቅዳት ተደብቃ የመጣች ሴት በቀን ምድር ኢየሱስን አግኝቻለሁ ብላ ከተማ ሄደች። በቀን ምድር ውሃ ለመቅዳት ተደብቃ የመጣች ሴት ከኢየሱስ ጋር ከተነጋገረች በኋላ ጉዴን የነገረኝ አየሁት አለችኝ። ባክዛሬ ማታ መልእክት አለኝ። የሆነ ጉዴ ነው የምትሉት ጉዳይ ይስተካከላል። ከዚህ በኋላ ልትደበቅ አትሄድም፣ ተስፋ ለመቁረጥ አትሄድም፣ ዋጋ ለመክፈል አትሄድም። እግዚአብሔር ኃይል ወዳለበት ይሸኛል። ኢየሱስ የተናገረው ሰው ክብሩ በአደባባይ ከኢየሱስ ጋር የተገናኘ ከኢየሱስ ጋር የተሻሸ ከኢየሱስ ጋር የተነካካ ምንድነው ስለካው ከዋናው ምንጭ ጋር ነውና ክብሩ በአደባባይ ይሆናል። እዩኝ እጅ ከፍ አድርግ እዩኝ የምትለው ክብር ቤት ላይ ይሆናል። አዲያዳ ካታያዳ ባሸዳ በቅርብ ቀናቶች መካከል ሕይወትን ያስተካከለ ኑሮዬን መስመር ያሳዘኝ የተዘጉ ደጆችን የከፈተ ለሕይወቴ ለኑሮዬ ለቤቴ ወዝ የሰጠኝ ኢየሱስ ነው ብለሽ አደባባይ ላይ የምትቆምበት ምስጋና ተዘጋጀ።